የተማረ በትምህርቱ እግዚአብሔር በቃሉ ነው የሚያዝ። በዚህ ያላችሁም ሆነ በማርሴል ቴሌቪዥን የምትከታተሉኝ ወገኖቼ ላይ የሚሮጥን ሯጭ ከኋላ ትንሽ ገፋ እንዳደረገው ያ ኬንያዊ ልክ እንደዛ የታየላችሁን እግዚአብሔር የነገራችሁን እግዚአብሔር ያሳያችሁን ያንን ነገር መውረስ ትችሉ ዘንድ ትንሽ ገፋ የሚያደርግ እጅ ከኋላችሁ እያየው ደግሞም ሩጫውን ጨርሳችሁ በክብር አምላካችሁ በሕይወታችሁ ታላቅን ነገር ሰርቶ የምታዩበት ዘመናችሁ ከፊታችሁ እንዳለ በማመን ይህንን ቃል አካፍላችኋል። እግዚአብሔር አምላክ ወደ አብርሃም መጣ። እግዚአብሔር ወደ አብርሃም ከመጣ በኋላ 7 ኤሌመንቶች ያሉትን የተስፋ ቃል ሰጠው። ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ለበረከት አደርግሃለሁ፣ የሚረግሙን እረግማለሁ ብሎ እግዚአብሔር አለው። ከዛም እኔ ወደማሳይ ምድር ውጣ ብሎ አለው። እግዚአብሔር ለአብርሃም ይሄንን የተስፋ ቃል ሲገባለት አብርሃም ጠይቆትም አይደለም፣ አብርሃም ፈልጎም አይደለም። አብርሃም እንደማንኛውም ሰው የዕለት ተዕለት ኑሮውን እየገፋ ባለበት ሁኔታ በትዳሩ ከሳራ ጋር ተጣምሮ ከዘመድ ከአዝማዶቹ ጋር ተስማምቶ በሚኖርበት በእንደዛ አይነት ሁኔታ ውስጥ እግዚአብሔር አምላክ ከሰው ሁሉ መካከል አይኑን ጣለበት፣ ፈለገው፣ ለዘላለም እቅድ አጨው። እሱን ሀገር ሊያደርገው ሕዝብ ሊያደርገው እሱን በዘፍጥረት መጽሐፍ ላይ ለአዳም የገባው ለሔዋን የገባውን የተስፋ ቃል ይፈጽም ዘንድ የክርስቶስ የዘር ሐረግ መምጫ ሊያደርገው የብዙ ሕዝብ አባት ሊያደርገው እንደ ሰማይ ከዋክብት እንደ ምድር አሸዋ ሊያበዛው ፈልጎ ራሱ እግዚአብሔር ወደ አብርሃም መጣ። ብዙ ጊዜ ትልልቅ ዘመን ተሻጋሪ ነገር የተሰራባቸው ሰዎች እግዚአብሔር ለትልቅ ነገር ያጫቸው ሰዎች እጅ አውጥተው ሳይሆን እሱ ራሱ ከጓደኞቻቸው መካከል መዞ አውጥቷቸው ፈልገውት ሳይሆን ፈልጓቸው ጠይቀውት ሳይሆን ጠይቆ አጠያይቆ ካሉበት ነባራዊ ሁኔታ እሱ ወዳለበት እሱ ወደሚያይበት ወደዛ ሊያሻግራቸው ይመጣል። አብርሃም የሰማውን አምኖ የተናገረውን ተቀብሎ ወጣ። የሚገርማችሁ ነገር ትንሽ ምዕራፍ እንደተጓዘ የገጠመው ነገር ግን ከሰማው ነገር ጋር ፍጹም ተቃራኒ የሆነ ነበር። ትንሽ ምዕራፍ እንደተጓዘ በዚሁ በዘፍጥረት መጽሐፍ ምዕራፍ 12 ላይ ታላቅ ረሃብ በምድር ላይ ሆነ። ሊቆጣጠረው የማይችለው ነገር ተከሰተ። ከሱ አቅም በላይ የሆነ ነገር ተከሰተ። የሚበላ የሚጠጣ ነገር እንደ ግለሰብ ሳይሆን እንደ ሀገር ጥያቄ የሆነበት ሁኔታ ተፈጠረ። በዚህ ጊዜ አብርሃም ከዚህ ረሃብ ለማምለጥ እሱንም ሆነ አብረውት ያሉ ሰዎችን ለመመገብ ሲል ሰው ቤት እንግድነት ገባ። እንግድነት እናንተ እንደወደዳችሁት ሳይሆን እንግድነት እንደተቀበላችሁ እንደዛ የምትኖሩበት ህይወት ነው። ባየው ላይ ሳይሆን ባዩት ላይ፣ በፈለገው ላይ ሳይሆን በፈለጉለት ላይ፣ በመረጠው ላይ ሳይሆን በመረጡት ላይ አስተኙት፣ አበሉት፣ አጠጡት። ይሄ ብቻ አይደለም፣ ሚስቱን ሶራም በዛው ሌሊት ተነጠቀ። ወዳጆቼ በዚህ ያላችሁ ሳትፈልጉ እጅ ሳታወጡ ጠይቁ እንደማንኛውም ሰው ኖርማል ኑሮ ለመኖር ፈልጋችሁ ወስናችሁ ባላችሁበት ሁኔታ እናንተ ኖርማል እንዳልሆናችሁ የዘላለም ፕሮግራም እንዳለባችሁ እሱ ራሱ መጥቶ የተናገራችሁ ትልቅ ነገር ነግሯችሁ ትልልቅ ነገር አሳይቷችሁ ፈጽማለሁ ብሏችሁ ያንን ያላችሁን ነገር አምናችሁ ስትቀጥሉ ስትራመዱ በምትኩ ከሰማችሁ ትልቅነት ይልቅ ትንሽነት የገጠማችሁ ከሰማችሁ ታላቅነት ይልቅ ታላቅ ረሃብ በሕይወታችሁ የሆነ ከአብርሃም ሕይወት የተማርኩት ነገር ቢኖር ምንም እንኳን የሰማውና የሚሆነው የተቃረነ እንኳን ቢሆን አብርሃም ግን እንደተነገረው መሄዱን አላቋረጠም። ገርማችኋል። አብርሃም እንደተነገረው እየሄደ ረሃብ ገጠመው። አብርሃም እንደተነገረው እየሄደ ከአቅሙ በላይ የሆነ ጉዳይ ገጠመው። አብርሃም እንደተነገረው እየሄደ የገዛ ሚስቱን ሳራን እስክትወሰድበት ድረስ ደረሰ። በዚህ ጉባኤም ማርሴል ቴሌቪዥንም በመላው ዓለም የምትገኙ ሰዎች ካላችሁ ይህ መልእክት አለኝ። ምንም እንኳን የሰማችሁትና በሕይወታችሁ የሆነ ያለው ነገር ተቃራኒ ቢሆንም አምላካችሁ እሱ በቃሉ የሚያዝ አምላክ ስለሆነ አምላካችሁ እሱ የተናገረውን የሚፈጽም አምላክ ስለሆነ የሚገርመው ደግሞ ረሃብ ከመምጣቱ ከተወሰነ ቁጥር በፊት አብርሃምን እግዚአብሔር እንዲህ ብሎታል፣ ይህችን ምድር ለዘርህ አሳልፌ እሰጥሃለሁ፣ ይህችን ምድር እሰጥሃለሁ ብሎ ሲለው ያቺ ምድር ባዶ አልነበረችም። ከሱ በፊት የነበሩ ሰዎች እዛ ምድር ላይ ነበሩ። ምን ማለት ነው? እዛ ምድር ላይ ከአብርሃም ቀድመው ይነግዳሉ፣ ከአብርሃም ቀድመው ኑሯቸውን መስርተዋል። ይህችን ምድር ብሎ ሲለው ባዶ ሀገር አይደለም እሰጥሃለሁ ያለው፣ ምድረ በዳ አይደለም እሰጥሃለሁ ያለው፣ ቀድሞ የተዘረጋ ሲስተም ቀድሞ ያለ የሰው ዘር ነበረ። የአብርሃም ኮቨነንት የሚውጥ ኮቨነንት ስለነበረ ምንም እንኳን ከባባድ የሆኑ ነገሮች በሕይወቱ እያለፉ ቢሆንም
አትጠራጠሩ። እግዚአብሔር ቀብቼ አነሳሃለሁ፣ እገለጥብሃለሁ፣ እሰራብሃለሁ የሚልህ አገልጋይ በሌለበት ሀገር እንዳይመስልህ። ያለ አገልጋይ ሚከራይ ሚዜ መስሎ ልክ እንደኔ አመቱን በሙሉ ባለበት ከተማ አንተ ተጨማሪ እስክትመስል ድረስ እኔ እገልጥሃለሁ፣ እሰራብሃለሁ፣ እኔ እንደዚህ ያደርግብሃለሁ ብሎ ሲል አትጠራጠር። ካንተ በፊት የነበሩ ሰዎች ቢኖሩም እግዚአብሔር ግን አንተን በገዢነት በዚህ ከተማ ላይ ይገልጣል። እሱ ብቻ አይደለም፣ እንደተነገረው የሄደ አብርሃም ረሃብ ብቻ አይደለም የገጠመው። እንደተነገረው የሄደ 13ኛው ምዕራፍ ላይ ከዘመዱ ከሎጥ ተለየ። እንደተነገራችሁ የሄዳችሁ ወዳጆች የሚለዩዋችሁ ሰዎች፣ ወዳጆች ተለይተዋችኋል ማለት እግዚአብሔር ያላችሁ ስህተት ነው ማለት አይደለም። እግዚአብሔር የነገራችሁ አይፈጸምም ማለት አይደለም። ታላላቅ ጥያቄ ገጥሟችኋል ማለት የእናንተ ራእይ ከንቱ ምኞት ተራ ቅዠት ነው ማለት አይደለም። እግዚአብሔር አምላክ በህልምም በራእይም በወንድምህም በአገልጋይም የነገራችሁ ያ ከሁኔታዎች በላይ የሚሆን እንጂ በሁኔታዎች የሚብራራ አይደለም። ሁልጊዜ የነገራችሁን ስታስቡ ማጣቀሻ ከህይወት አይነሳም። አገልጋይ ሁልጊዜ፣ ክርስቲያን ሁልጊዜ እንደተነገረው ነው እንጂ የሚቀጥለው እንደ ሁኔታው አይደለም የሚቀጥለው። ሁኔታው ቆንጆ ሲሆን የሚራመድ፣ ሁኔታው ቆንጆ ሳይሆን የሚመለስ አይደለም፣ የሚያመነታ አይደለም። እግዚአብሔር ካሰበለት የሚደርስ የብዙዎች አባት የሚሆን ታላቅ መሪ አርጎ የሚያስነሳው እንደተነገረው የሚሄድ፣ ቢጎልም እንደተነገረው የሚሄድ፣ ቢከፋም እንደተነገረው የሚሄድ፣ አደገኛ ሲዝን ቢመጣም እንደተነገረው የሚሄድ፣ ይሄ የተነገራችሁ ንግግር ከፍላጻ እየጠበቀ ከወጥመድ እየታደገ ከሞት እያስመለጠ ካሰበላችሁ ያደርሳችኋል። ምን አይነት ነገር ነው? ደፈርስቴ እግዚአብሔር ያላችሁ የመጀመሪያ ቀን ውስጥ ከእግዚአብሔር አንደበት የወጣው ቃል ውስጥ እዛ ውስጥ በጀት አለ፣ ፕሮቴክሽን አለ፣ እዛ ውስጥ ፕሮቪዥን አለ። ምን አይነት ነገር ነው? ይኸውልህ ሰምተህ ወጥተህ ሁኔታዎቹ ከዛ ስትወጣ የሚጠብቅ እንደሰማኸው አይነት አይደለም። ከሰማኸው ጋር ማች የሚያደርግ ሁኔታ አይደለም የሚገጥምህ። ይህን ማወቅ አለብህ። ይህን ማወቅ አለብህ። የሰማችሁትና እየሆነባችሁ ያለው ነገር የተቃረነባችሁ ሰዎች ካላችሁ ይህን ማወቅ አለባችሁ። አሁን ያላችሁበት ሁኔታ ከሰማችሁት ጋር እየተጣላ ከሆነ የተነገራችሁ ያ ነገር አይሆንም ማለት አይደለም። አይሆንም ማለት አይደለም። እግዚአብሔር ከሁኔታ ተነስቶ አይናገርም። ከእናንተ እግዚአብሔር የሚፈልገው የትምህርት አቅማችሁን፣ የቃል አቅማችሁን፣ የገንዘብ አቅማችሁን አይደለም። እንደተነገራችሁ ዝም ብሎ ያጀበ ቢበተን፣ ወዳጅ ፊቱን ቢያዞር፣ የነበረ ነገር ቢጎድል፣ አካባቢው ፖለቲክሱ ቢቃወስ ከእናንተ የሚጠብቀው እግዚአብሔር የመጀመሪያ ቀን እንዳላችሁ ልክ እንደዛ ዝም ብለህ አብርሃም ወዴት እንደሚሄድ አያውቅም። ቀጥሎ እንዴት እንደሚኖር አያውቅም። እግዚአብሔር ወደ ነገረው ነው የሚሄደው። አብርሃም እንደለመደው አይደለም እየሄደ ያለው። አብርሃም እንደሰማው ነው የሚሄደው። እንደሰማችሁት እየሄዳችሁ የሚገጥማችሁ ረሃብ አይገላችሁም። አሜን ይባላል። ብዙ ሰዎች በራሳቸው ጥረት ከወጡ በኋላ ሲወርዱ ተመልሰው አይወጡም። በቅባት የተነሱ ሰዎች ግን ቢወርዱም ኃይል ለመጨመር እንጂ ለመጥፋት አይሆንም። አንዳንድ ሰዎች ከሁኔታ ተነስተው ኖ ተሳስተክ ነው፣ ይሄ የግል ምኞትክ ነው፣ የጉር ነው፣ ዝም ብለህ ምኞት ይመስላቸዋል። ሁኔታን አይተው ጥሪህን ሊያብራሩ የሚፈልጉ ሰዎች አሉ። ወዳጆቼ እውነቴን ነው የምነግራችሁ። ባለራዕይነቴ የተረጋገጠው መኪና ላይ ሰውጣ እንዳይመስልህ። አህያ ጋሪ ላይ ሞትን በነበርኩ ጊዜ እግዚአብሔር ለእኔ የነበረው ኮሊንግ እዛም ያለ ነው፣ እዚህም ያለ ነው። አንድ ነገር ነግራችሁ፣ እንደተነገራችሁ ትሄዳላችሁ፣ ትደርሳላችሁ። በኢየሱስ ስም ትደርሳላችሁ። እንደተነገራችሁ ሄዳችሁ ቀጥል። ታላቅ አረጋለሁ ብሎ ሲልህ ሰዎች አይለዩህም እያለ አይደለም። ታላቅ አረጋለሁ ብሎ ሲልህ ሳር ቅጠሉ ይወዳል እያለ አይደለም። ታላቅ አረጋለሁ የብዙዎች አባት አረጋለሁ ብሎ ሲልህ ማንዋን አንተን አጌነስ የሚሆን ሰው የለም እያለ እንዳይመስል። አንተን ታላቅ የሚያደርግህ በቀኝ ያለው የወዳጅ ብዛት፣ በግራክ ያለው የጠላት ትንሽነት አይደለም። ከእግዚአብሔር አንደበት የወጣው ቃል። በኳስ ሜዳ አንድ ዳኛ፣ ሁለት አራጋቢ፣ 60,000 ኦልትራፎርድ 60,000 ቲፎዞ ግጥም ይላል። ይገርማል። አራጋቢውን ቢያራግብ ቲፎዞም አስወጣው ብሎ ቢል ዳኛው ፊሽካውን እስካለፋ ድረስ ነዋል። አንተን ከጫወታው የሚያስወጣ የለም። እነግርሃለሁ፣ የፈለጉትን ሊያራግቡ ይችላሉ፣ የፈለጉት ሊቃወሙ ይችላሉ። እግዚአብሔር ግን ካየልህ ወደ ኋላ አትቀርም። እግዚአብሔር ትቀራለህ እስካላለ ድረስ ካየልህ ትደርሳለህ። እግዚአብሔር ካሰበልህ ትደርሳለህ። ታልፈዋለህ። ይሄን አሁን ያለህበትን ሁኔታ ታልፈዋለህ። አሁን ያለህበትን ሁኔታ ታልፈዋለህ። ይገርማል። ይሄን አሁን ያለህበትን ሁኔታ ታልፈዋለህ። በምድረ በዳ ውስጥ እንደሆንክ አትቀርም። ለጊዜው ነው። አብርሃም እንግድነት ቢገባም ለጊዜው ነው። አብርሃም ለጊዜው ነው። የሚበላ ቢያጣም ለጊዜው ነው። he is a father of nation። የትውልድ አባት ነው። የቃል ኪዳን ባለቤት ነው። እግዚአብሔር ከሱ ጋር የሆነለት ሰው ነው። ለአንድ ሰው መልእክት አለኝ ዛሬ። አሁን ያለህበት ሁኔታ ለጊዜው ነው። አሁን ያለህበት ሁኔታ ለጊዜው ነው። እግዚአብሔር እንደዚህ ይላል፣ ታልፈዋለህ ይልሃል፣ ታልፈዋለህ ይልሃል፣ ታልፈዋለህ ይልሃል ጌታ። እግዚአብሔር ምስክሬ ነው። ከአንድና ከሁለት
የሚል ሲ እግዚአብሔር የዚህች ሀገር መስፍን አድርጎ አስነሳ። አንተ ብቻ እንደተነገረ መሄድን ቀጥል። አትስማ፣ ሁኔታን አትስማ፣ ሰው የሚልን አትስማ፣ መፍሱስ የሚልን አትስማ። ሰይጣን ሁል ጊዜ ካለህበት ሁኔታ ተነስቶ ሊያብራራ ይፈልጋል ይላል። ለሀገር ጥላ አረጋለሁ ብሎ ይነግርህና ያንን ፕሮግራም ጨረሰ ስትወጣ የቤት ኪራይ የምትከፍለው ስታጣ ይላል። እግዚአብሔር ቤት ስትመጣ የምትሰማው ትንቢት ምንድነው? አባት አረጋል፣ ማረፊያ አደርጋል ምናምን ይልህና ልክ እሑድ ከሰዓት ወደ ቤት ስትመለስ አከራይ ዕቃን ሰብስበው ውጭ ያስቀምጡላል። ይሄ ነው ማለት አከራይ ዕቃን ሰብስበው ከውጭ አድርገዋል ማለት። ወይም ደግሞ የቤት ኪራይ የምትከፍለው አተ ስልክን ዘግታል ማለት። የታክሲ አተ በእግር ሄዳል ማለት። ከአንድ ዓመት ከሁለት ዓመት በኋላ አንተ መስፍን ሆነ አትነሳ ማለት አይደለም። የእግዚአብሔር መንፈስ ዛሬ ያስተማረኝን ነገር ነው የምነግራችሁ። ሰይጣን ሁልጊዜ ድምፅ የሚቀዳው ከሁኔታ ነው። ሰይጣን በራሱ ድምፅ የለውም፣ ከሁኔታ ነው። ሰይጣን ማለት የገደል ማሚቱ ማለት ከሁኔታ ከጉድለት ነው ድምፅ የሚቀዳው፣ ከችግር ነው ድምፅ የሚቀዳው። እግዚአብሔር ከሁኔታ ድምፅ አይቀዳም። እግዚአብሔር ሲናገርህ ከሁኔታ ድምፅ ወስዶ አይደለም የሚናገር፣ እሱ ራሱ የህይወት ምንጭ ስለሆነ ነው የሚናገር። እኔ የጠቀመኝን ነገር ልንገራችሁ። ከአፍቃር ጋር ሆናለሁ፣ ኤልሻዳይነቴን እገልጣለሁ፣ ቃል ኪዳኔን አጸናለሁ። ከዚህ ቀን ጀምሮ ስትናደድ እንኳን በክፉ እንዳትናገር፣ ስትናደድ ብቻ ለቀልድ ብለህ እንኳን በክፉ እንዳትናገር አለ። ቀጠልኩባቸው ዓመታቶች ውስጥ ህይወት እንደ ግራፍ ብትሆን ህይወትን ብታሳይህ ስትሬት ላይን አይደለችም። ህይወት በብዙ ከፍታና ዝቅታ የተሞላች ነች። ትንሽነትን ተሻግረው ትልቅ የሆኑ፣ ልጅነትን አልፈው አባት የሆኑ፣ ከራስ ተርፈው ለሀገር የበቁ ሰዎችን ካየሃቸው እንደተነገራቸው የሄዱ ሰዎች ናቸው። ልጃቸውን በእጃቸው የታቀፉ ሰዎች አስቀድሞ የእግዚአብሔርን ታላቅነት በልባቸው የታቀፉ ሰዎች ናቸው። የእግዚአብሔርን ታላቅነት በልባቸው ያልታቀፉ ሰዎች ልጃቸውን በእጃቸው አይታቀፉም። አስቀድሞ እንድትታቀፉ የሚፈልገው እግዚአብሔር ታላቅነቱን ነው። ታላቅነቱ ከታቀፋችሁ ቀጥሎ ልጃችሁ ትታቀፋላችሁ። ሉክ ኢየሱስ እንደዚህ አላቸው፣ ወደ ማዶ እንሻገር አላቸው። እሱ ብቻ ነው። ኢየሱስ ታንኳ ውስጥ ተኛ። ሲተኛ ይገርማቸዋል። ማዕበል ወጀብ ተነሳ ይልም እግዚአብሔር ቃል እንደተነገራችሁ የሄዳችሁ መንገዳችሁ ላይ ማዕበል ወጀብ ምናምን ሊያጋጥማችሁ ይችላል። ደግሞ ይገርማቸዋል። የመርከብ ካፒቴኖችን ስትጠይቋቸው ሁልጊዜ ባህር ላይ ማለት ነው ወጀብ ማዕበል ከየት አቅጣጫ እንደሚመጣ አይታወቅም። አንደኛ። ሁለተኛ ለምን ያህል ጊዜ መጥቶ እንደሚቆይ አይታወቅም። ሶስተኛ በምን ያህል መጠን እንደሚመጣ አይታወቅም። በየት አቅጣጫ እንደሚመጣ አይታወቅም። በምን ሰዓት እንደሚመጣ አይታወቅም። በምን ያህል መጠን እንደሚመጣ አይታወቅም። መጥቶ ለምን ያህል ጊዜ እንደሚቆይ አይታወቅም። እግዚአብሔር ከተናገራችሁ በኋላ እንደተነገራችሁ እየሄዳችሁ እናንተ ተነገራችሁ እየሄዳችሁ ማዕበል ከምትጠብቁት የጠላቶቻችሁ አቅጣጫ ሳይሆን ወርቅ ከሰጣችሁት እህል ከሰፈራችሁለት ካልጠበቃችሁት አቅጣጫ አደገኛ ማዕበል ይመጣል። ይሄ ማለት የተናገራችሁ እሱ ልክ አይደለም ማለት አይደለም። የማዕበል ባህሪው ነው፣ ደንቡ ነው። የቻሌንጅ ደንቡ ነው። ቻሌንጅ ቤት ዳይሜንሽን እንደሚመጣ አይታወቅም። አንተ እንደ ካፒቴን የሚጠበቅብህ ኤኒታይም ከየትኛውም ዳይሜንሽን ቻሌንጅ ሊመጣብህ እንደሚችል ማወቅ ብቻ። አንተ እርግጠኛ መሆን ያለብህ የጉዞ ባለቤት ካንተ ጋር እንዳለ፣ የማዕበሉ ጌታ የወጀቡ ጌታ አብሮ በህይወት ካንተ ጋር እንዳለ ማመን ብቻ ነው የሚጠበቅብህ። ስለዚህ ላበረታታችሁ ፈልጋለሁ፣ እንደተነገራችሁ መሄዳችሁን መቀጠል ያለበት። ብትፈልግ ቅባት በባህሪው አዋራ ይስባል ብዬ ሁሌ እንደምላችሁ የተነገራችሁ ቃል በራሱ ቻሌንጅ ይስባል፣ በራሱ ተግዳሮት ይስባል። ከናንተ የሚጠበቀው እንደተነገራችሁ መሄዳችሁን ነው እንጂ ከሁኔታው እያጣቀሳችሁ የህይወት አቅጣጫችሁን ለመቅደድ እንዳትሞክሩ። እግዚአብሔር ካወራችሁ በኋላ ሜትሮሎጂም የለም፣ ጂኦሎጂም የለም፣ ሶሺዮሎጂም የለም። ተነስ ሲል መነሳት፣ ቁጭ በል ሲል መቀመጥ ብቻ። ኃላፊነቱን እሱ ብቻ ነው የሚወስደው። ይገርማል። 10 ዓመት ቢያስቀምጥህ 10 ደቂቃ አይቀድሙህ። 10 ዓመት ቢያስቀምጥህ 10 ደቂቃ አይቀድሙህ። ይሄው እነግርሃለሁ። ጌታ መሰለኝ እንደተነገረ ቁጭ በል ካለ ቁጭ በል ብሎ እግዚአብሔር አስቀምጦክ የሆኑ ጓደኞችን 10 ዓመት ቢሮጡ አንተ 10 ዓመት ስራ ብትፈታ አትጠራጠር። በ11ኛው ዓመት በ11ኛው ወር አይደለም፣ በ11ኛው ዓመት በመጀመሪያ ወር፣ በወሩም የመጀመሪያ ሳምንት፣ በሳምንቱም የመጀመሪያ ቀን፣ በቀኑም የመጀመሪያ ሰዓት ላይ የ11 ዓመቱን ምርኮ እግዚአብሔር አሳልፎ ይሰጣል። ትሮጣለህ ማለት ትደርሳለህ ማለት አይደለም። ትታገላለህ ማለት ትጥላለህ ማለት አይደለም። ትፈልጋለህ ማለት ታገኘዋለህ ማለት አይደለም። ታገኘዋለህ ማለት አይደለም። ብሎሃል ወይ ነው ጉዳዩ። እንደተነገረ እየሄድክ ነው ወይ ነው ጉዳዩ። ለመሰለህ አሁን ካለህበት ሁኔታ የምትወጣው በቀላሉ መንገድ ብቻ ከመሰለህ ተሳስተሃል። እግዚአብሔር ካለህበት ከባድ ሁኔታ አንተን ለማውጣት ቀላሉ መንገድ ብቻ የሚጠቀም ከመሰለህ ተሳስተሃል። እግዚአብሔር ብዙ ሰዎችን ከከባድ ሁኔታ የሚያወጣቸው በሌላ ከባድ ሁኔታ፣ እግዚአብሔር ብዙ ሰዎችን ከማይመስል ሁኔታ የሚያወጣቸው በሌላ ጭራሹኑ በማይመስል ሁኔታ 430 ምናምን ዓመት በባርነት የኖረውን ህዝብ አውጥቶ ከነዓን ሊያስገባቸው ሲያስብ ሾርት መንገድ ነበረው፣ ዲስፕሌስመንት ነበረው። እግዚአብሔር ግን ከከባዱ መከራ በከባዱ መንገድ ነው የወሰዳቸው። ትንሽ ሲወጡ የኤርትራ ባህር ጥያቄ ሆኖ ተቀምጧል። አረ የምሪት ስህተት አለ፣ አረ የአቅጣጫ ስህተት አለ፣ አረ የኮምፓስ ያለ ኖ ከፊት ለፊት የተቀመጠው ትልቁ ባህር የተሳሳተ አቅጣጫ ላይ መሆንን ምስክር አለ። ከፊት ለፊት ትልልቅ የምድር ጥያቄ ተቀምጧል ማለት
አንተ ሮንግ ዳይሬክሽን ላይ ለማለት አይደለም። ለምሳሌ እግዚአብሔር አምላክ ሂኖስ በቀላሉ መንገድ ቢያወጣቸው ኖሮ የሚከተላቸውን ፈረስና ፈረሰኛ የሚያጠፉበት የጦር መሳሪያ እንደሌላቸው ያውቃል። ሰዎቹ ከግብጽ ሲወጡ የወጡት ያልተጋገረ ሊጥ ነው ተሸክመው የወጡት። ስለዚህ የሚከተላቸውን ጠላት የሚቀብርበት የጦር መሳሪያ ይፈልጋል እግዚአብሔር። ከፊት ለፊት ያለው ኤርትራ ሳይሆን የጦር መሳሪያ ነው። ከፊት ለፊት በየትኛውም ቁመት፣ በየትኛውም ስፋት፣ በየትኛውም ጥልቀት፣ የትኛውም አይነት ጥያቄ አትጠራጠር። እኔ እርግጠኝነቴ ፊት ለፊቴ ባለው ነገር ላይ ሳይሆን መነሻዬ ላይ ባለው ቃል፣ መነሻዬ ላይ ያለው ቃል ትክክል ስለሆነ ፊት ለፊቴ ላይ ያለው ጥያቄ ለኔ መልስ ይሆናል፣ ለጠላቴ መጥፊያ ይሆናል። ይሄን መስግቢ። መነሻዬ ላይ የሰማሁት ድምጽ አለ፣ እሱ ትክክል ነው። እግዚአብሔር አንተን የሚያድንህ፣ እግዚአብሔር አንተን የሚታደግህ ከጠላትህ ባለ ርቀት አይደለም፣ ለሱ ባለ ቅርበት ነው። አንተ ምን ያህል ለእግዚአብሔር ቅርብ ነህ ነው እንጂ ማተር የሚያደርገው ምን ያህል ከጠላትህ ሩቅ ነህ አይደለም። እግዚአብሔር ጋር የሚሰራው ለምን በአንተና በሞት መካከል አንድ እርምጃ አይቀርም። ከፈለገ እግዚአብሔር ጣልቃ ይገባል። አሜን ይባላል። እሱ እንደ ምድር አናጺ ወይም ግንበኛ አይደለም። የምድር ግንበኛ ውሃ ልኩን ሰርቶ ቤቱን ያቆመዋል። ከመሰረቱን ወደ ላይ ቢሰራው፣ የኔ ጌታ እኮ ከድምድማቱ ነው ወደ ታች ቢሰራው። ወዳጆቼ ማጉረምረም 100 ኪሎ ሜትሩን 200 ኪሎ ሜትር ያደርገዋል። 100 ኪሎን 200 ኪሎ ያደርገዋል። አይታቸው ከሆነ ሰዎች እንደተነገረው ወጡ። በመንገዱ ላይ የሚያጉረመርም ሰው 100 ኪሎ ተሸክሞ የሚጎብጠው የ200 ኪሎ። ማጉረምረም ጉብጠታችሁን ያበዛዋል፣ መንገዳችሁን ያስረዝመዋል። የምታልፉበትን ሁኔታ ኢንጆይ ነው ማድረግ ያለባችሁ። ጳውሎስ እንደዚህ ያለ እንደተናገረኝ እንዲሁ እንዲያደርግ እግዚአብሔርን ንፋሱን አትስሙት፣ ንፋሱን አትስሙት። በቄሳር ፊት ትቆማለህ ብሎኛል። የማገለግለው አምላክ እግዚአብሔር መልአኩን ልኮ እንዲህ ብሎኛል፣ ከታንኳይቱ በስተቀር በአንዳችሁም ላይ ጥፋት አይሆንም ብሎኛል። ዘንድሮ ስማኝ ነገር፣ ማዕበሉ የቱንም ያህል ይሁን ሚሊየን ይዘው ከሚሻገሩት ፈጥነን ከእግዚአብሔር ጋር እንሻገራለን። እስቲ በደንብ አድርጋችሁ አሜን ባሉ። እንደተናገራችሁ ቀጥሉ እንጂ ሚሊየን ቢሊየን ወይ ባለስልጣን አይጠበቅበትም እናንተን ለማሻገር። ቃሉ በቂ ነው። የተባለላችሁ ያ ቃል እግዚአብሔር ካየላችሁ ያደርሳችኋል። ከቶ ጥፋት በሕይወታችሁ ላይ አይሆንም። እንደተነገራችሁ ማትሄዱ ከሆነ በሚመስላችሁና ቀላል በምትሉት የህይወት መንገድ አማራጭ የምታረጉ ከሆነ አቋራጮቻችሁ ጠቅላላ የራያችሁ ወጊ እስማኤልን እየወለዱ ዙሪያችሁ በጠቅላላ በጠላት ይከብባል። እንደተነገራችሁ የሄዳችሁ በባዶነት የምትኖሩባቸው ጥቂት ዓመታቶች ይሻሏችኋል ጠላት ከምትፈጥሩባቸው የተወሰኑ የፌስታን የደስታ ሲዝኖች ይልቅ። የአገሬ ልጆች ቢቆይም ቱርቡላንስ ቢበዛበት ኮረኮንች ቢበዛበት እግዚአብሔር እንዳላችሁ እንደዛ መሄዳችሁን ከቀጠላችሁ አትጠራጠሩ። ሰው ብቻ ሆናችሁ አትደርሱ። ህዝብ ሆናችሁ ትደርሳላችሁ። ግለሰብ ሆናችሁ አትጨርሱ። ሀገር ሆናችሁ ነው የምትጨርሱት። እንደተናገራቸው የተራመዱ ሰዎች ሀገር ሆነው ነው የጨረሱት። ሀገር ሆነው እንዳትመለሽ ወደኋላ፣ እንዳትመለስ ወደኋላ በፍጹም